የድሮ ቤታችንን ቀበሌ ይስሉታል። እማርፍበት ቦታ የለም። እኔ እንደሱ አይነት አረመኔ ልጅ የለኝ። መቼም አባዬ የሆነ ነገር ሳይሰማና ሳይዝ የገዛ ልጁን አሳልፎ ይሰጣል። አንተ እውነቱን ብነግርህ ታምነኛለህ? ሃይ ቢኒ። አቤት። አዎ አልተሳሳትኩም ማለት ነው። አንተ ማለት ቢኒ ነህ? አንቺ ደግሞ ማለት ምንድነው እሱ? አንቺ ደግሞ ምን ሆነሽ ነው እንደዚህ ሆነሽ የመጣሽው? ነገርኝ እየጠየኩሽ እኮ ነው። ማን ነው እንደዚህ ያደረገሽ? እቺ መነናታ ገና ለገና ሴራዋ እንዳላውቅባት ብላ ዱርዬ ቀራስ ደበደበችኝ። ምን? አዎ ምን እንዳላወቀ ተውኛለሽ። እሷማ አቅዷ ዱርዮቹን የቀጠረቻቸው እንዲገሉኝ ነበረ፣ ግን አልተሳካላትም። እሺ አንቺ አጸደ አንቺ ለነገሩ ሲያንስሽ ለአንቺ ለተረገመቿ ከዚህም በላይ ይገባሻል። መነን ይሄ የሽንፈትሽ ማሳያ ትልቁ ነገር ነው። ሰሚያለሽ አይደለም? አንቺ ገና ልጅሽንም እንዴት ከዛ ቤት መንቅሬ እንደማስወጣ ታሳይሻለሁ። እሺ በዚህ ሰዓት ስለዛች ስለተረገመች ማስብ ይመስልሻል? ወይ ምን ነው በአንድ ጊዜ ልጅሽን ካልሻት እስካሁን ድረስ ቂም ይዘሽባታል ማለት ነው። ለነገሩ ልጅሽን እኔ በደንብ አድርጌ በቀልሻለሁ። ይኸውልሽ እመኚኝ፣ ተመልሼ እዛ ቤት እንደምንም መግባት አይቀርም። እስክንድርም ቢሆን ለጊዜው ቢበሳጭብኝ ነው። ምንም ቢሆን እኮ የ80 ሚስቱ ነኝ አይደል እንዴ? እውነት እስክንድር ይሄን ካረገ እኔ አጸዳ በህይወት የለሁም ማለት ነው። እሺ ለነገሩ እኔ ነኝ ጥፋተኛው። እዚህ ካንቺ ጋር ቆሜ መለፋለፍ ማት መነን አጸዳ አሁን በቶሎ ወደ ሴራሽ ተመለሽ። እና ማየናት እንደዚህ ያደረገችኝ እያልሽ ነው? ምንም እንዳላወቃቱኝ። እሺ ሙሉ ሴራውን አውቃችሁ እንደምታደርጉ በደንብ አውቃለሁ። እሺ እኔ ስለምትይው እቅድ ምንም የማውቀው ነገር የለም። የማውቀው ነገር ቢኖር ደግሞ የጋሼን ሀብት ለመውረስ ስትሉ ሁለታችሁም ከባድ ፍክክር ውስጥ እንዳላችሁ ነው። የእናቷ ማስደብደብ ሳይንስ ጭራሽ ቆማ ስትሰልበኝ ዝም ትላለች። እርግጠኛ ነኝ እማዬም አላስደበደበች እና ራሴ እንደበደልኩ ትሰሚያለሽ። የምትሰሪውን ስራ በሙሉ የማላውቅ እንዳይመስልሽ። አንቺ ነፍሰ ገዳይ! በቃሽ፣ ይበቃሻል። ማህደርስ ታውቃት ያስከደረቻት እሷ ራሷ ናት። በቃሽ ብዬሻለሁ። ስንቴ ነው የምነግርሽ? በጆሮ ይሰምቻለሁ። ስልክ ላይ ስታወራ ብቻ ስለሰማት ነፍሰ ገዳይነት ማለት ነው። በውሸት አንድ ልጅን ወህኒ ቤት ወረወርካት፣ ለዛውም ያደራ ልጅክን። ሴራውንም ሆን ብላችሁ ሁለታችሁ እንዳቀናበራችሁት ግልጽ ነው። መጀመሪያን የምሰራበትን ቢላዋ ወሰዳችሁ፣ ከዛ ደግሞ ማህደርን በመግደል እኔ ገደልኳት ማስመሰል ፈለጋችሁ። ድሮም እውነት የቆመችው ለየዋሆች ነው። እሺ እችን እስስት የምትልን ነገር እንዳታምናት እያልኩ ነው። ትሰምኛለሽ? አሁን ሲያንቺ ነገር ከአቅሜ በላይ እየሆነብኝ ነው። እዚህ ቤት ውስጥ መኖር የምትፈልጊ ከሆነ እኔ በምልሽ መንገድ ብቻ ነው መጓዝ ያለብሽ። አረ ካልተጓዝኩስ እንደምን አውጥተህ ልጥለኝ ነው? አያደርገውም ብለሽ የምታስቢ ከሆነ በጣም ተሳስተሻል። ምክንያቱም ሁላችሁ የምትጨነቁት ስለ ራሳችሁ ጉዳይ ብቻ ነው። አንድ ቀን እንኳን ስለ እኔ ጤና አስባችሁ አታውቁም። ወንድምሽ እኮ ነው። ቢያንስ ለጤንነቱ ትንሽ እንኳን አታስቢለት? ይልቁኑ አንድ ነገር ከጠቀመች ልንገርሽ፣
ወይኔ ቤት ወርውሬሽ ከመበስበስሽ በፊት ከዚህ ከቤት በሰላም ውልቅ በይልኝ። ምን አይነት ሴራ እንዳሰብሽ ባላቅም እኔ ግን መቼም ቢሆን እዝራና ጋሽን ለአውሬ ጥያቸው አልሄድም። አይደለ? አውሬው የዛን ጊዜ ማን እንደሆነ አብረን ያለ የማትረቢ እማዬ የእውነት ይህን ነገር አድርገሽው ከሆነ ግን ለነገሩ ከአንቺ ጋር ስንት ይቆራረጣል። እንዴት ነሽ ሜርሲ? እንደምታይ ልሞት ደርሻለሁ። ለነገሩ እናንተ የምትፈልጉት ይሄንን አይደለ? ለምንድን ነው ይሄን ነገር ያደረግሽው? ቆይ አንተም ይሄንን ነገር እንዳደረኩት ነው የምታምነው? መቼም አባዬ የሆነ ነገር ሳይሰማና ሳይዝ የገዛ ልጁን አሳልፎ አይሰጥም። ግን አንተ እውነቱን ብነግርህ ታምነኛለህ? አላደረኩትም ብለሽ ልታሳምኚኝ ነው? በእርግጥ ይሄን ነገር ብቻሽ እንደማታደርጊ በጣም እርግጠኛ ነኝ። ሃይ ቢኒ። አቤት። አዎ አልተሳሳትኩም ማለት ነው። አንተ ማለት ቢኒ ነህ? አንቺ ደግሞ ማለት አጸደ እባላለሁ። የሚል ሰብስት ምን? ሜርሲ? ሜርሲ ማነች? እኔ ሜርሲ የምትባል ሲታረቅ ሴት መሆኗን በምናወቅ ሜርሲ ማለት ምህረት ማለት ነው። ምህረት ደግሞ ለወንድም ይሰጣል። ስሙን ማለት ነው። ቆይ ከኔ ምንድን ነው የምትፈልጊው? ፖሊስ መስዬ ከሆነ ተሳስተካል። ይልቁኑ መኪና ውስጥ እንግባና አረፍ ብለን ማውራት እንችላለን። ምንድን ነው የምናወራው? እኔ ከአንቺ ጋር ምንም ማወራው ነገር የለም። ማውራት አለብን እያልኩ ነው። ከአጠገቤ ጥፊ። አይንሽም ማየት አልፈልግም። የምትወዳት እህትህ ከኔ ጋር ናት። አክስቴን እዚህ ነገር ውስጥ አታስገባት። ስለዚህ ብቻዬን ያደርኩት ልትይኝ ነው? በእርግጥ አልዋሽም። ማህደርን ገድዬ በሀብል ለማሰብ አስቤ ነበረ፣ ግን ምን አውቃለሁ እሷ ቀደመች። ማን ይቀደመሽ? ሀብል። ልጅቷ በጣም አደገኛ ሰው ነች። ከምታስበው በላይ ትልቅ ቀመር ነው የሰራችብኝ። ምን እያልሽ እንደሆነ ምንም አልገባም። በእርግጥ ማህደር የተገደለችበት ቢላ ሀብል አዘውትራ የምትሰራበት ቢላ። ስለዚህ ቢላውን ሰርቀሽ እሷ እንዳደረገችው እንዲመስል። እሷም እኮ የምትፈልገው ይሄንን ነው። እኔ ሆን ብዬ ወጥመድ ውስጥ እንድከታት። በእሷ የተነሳ ፖሊሶች ገዳይ ናት ብለው ቢመጡ ሆን ብለው የኔን ቢላዋ ሰርቀው እኔን ገዳይ ነች ለማስባል፣ ከዛ ግን የገደሉት እነሱ ናቸው ለማለት። ግን የምርሽን ነው እያወራሽ ያለሽው? እመን እየነገርኩ ያሉ በሙሉ እውነት ነው። እኔ በማህደር ግድያ ምንም የለሁበት። ወንድሜ እባክህ አድነኝ፣ ሊገድሉኝ ነው፣ እባክህ ከእነዚህ አውሬዎች ገላግለኝ። እህቴ ኑኑዬ ምንድን ነው ያደረግሽው? ቆይ ምንድን ነው? ምን እያደረግሽ ነው ያለሽው? እህትህን በጣም እንደምትወዳት ታውቃለሁ። እኔም ደግሞ የወንድሜ ልጅ በጣም ነው የምወዳት። አልገባኝም። ቆይ ምን አድርግ ነው የምትይኝ? መቼም ሜርሲ በግድያ ወንጀል ተጠርጥራ እንደታሰረች ሳትሰማ ይቀራ አይመስለኝም። ምን? ለዚህ ነው ስልኳ ላይ ደጋግሜ ስደውል አልሰራ ያለኝ? አንተም እኮ ጥፋት አለብህ። ማህደርን ለመግደል ከተስማማችሁት ገንዘብ ውጪ ተጨማሪ ገንዘብ መጠየቅ አልነበረብህም። ገንዘቡ በጣም ስላስፈለገኝ ነበር። እህቴ ደግሞ የልብ ታማሚ ነች። ሐኪሞቹ በአስቸኳይ ኦፕራሲዮን ካላደረገች ህይወቷ አደጋ ላይ ይወድቃል ብሎኝ። ኦ ለዚህ ነዋ ማታ 10 ጊዜ ድምጿ እየተቆራረጠብኝ ነበር። አይገርም? ማታ ያገቷት ልጆች ራሱ በተደጋጋሚ እየደወሉ ነበር። ልትሞትብን ነው ሲሉ ነበር። እውነቴን ነው። እህቴ አንድ ነገር ትሁንና ምን ልትሆን ነው? ትሰማኛለህ? ይልቁኑ ለእህትህ መስዋዕትነት የምትከፍልበት ዋነኛው ሰዓት አሁን ነው። የምን መስዋዕትነት? የማህደር ገዳይ አንተ እንደሆንክና ማህደርን እንድትገድል ገንዘብ የሰጠችህ ሀብል እንደሆነች አሁኑኑ ሄደህ ለመርማሪዎች ትሰጣለህ። ምን? አዎ የድሮ ቤታችንን ቀበሌ ይስሩታል።
እማርፍበት ቦታ የለም። አሁን ራሱ በየሰው ቤት እየሄድኩ ነው የምቀመጠው። በጣም ነው የተቸገርኩት። አልገባኝም። ቆይ እንዳዝነልሽ ነው እንደዚህ እያልሽኝ ያለሽ? ምንም ቢሆን እኮ እናትሽ ነኝ ሀብል። ዛሬ ነው እናት መሆንሽ ትዝ የሚልሽ? እስከ ዛሬ ድረስ እናቴ እያልኩኝ ሳለቅስ የት ነበርሽ? ለኔ እኮ የእንጀራ ልጅን ያህል ክብር የለሽም ነበር። ቆይ እዚህ ድረስ የቀጠርሽኝ እኔን ለማውቀስ ነው? አጸድን ለምንድን ነው ዱርዬ ቀጥረሽ አስደበደብሻት? አልገባኝም። እኔ ለዛች አቀማቢስ አንሼ ነው ዱርዬ ቀጥሬ ማስደበድባት? እሷ ናት እንደዛ ብላ ያስወራችሁ? ለነገሩ ከሁለታችሁ ማን እንደሚታመን አይታወቅም። ፊቱ አብጦና ደማምታን ይመጣችሁ። ስለዚህ ከኔ ጋር ከተለያየች በኋላ እራሷን በድንጋይ ቀጥቅጣ ወይም ደግሞ ዱርዬ የደበደባት ለማስመሰል እንደዛ አድርጋ ገብታለች ማለት ነው አይደለ? እውነት ግን አንቺ እዚህ ነገር ውስጥ እጅሽ የለበትም? እኔ ምንም አላደረኳትም አልኩሽ እኮ። በእርግጥ በጣም ተናድጄ ቀጥቅጫታለሁ፣ ግን እሷ እንዳለችው ደግሞ እንደዛ የሚሆን ነገር አላደረኩም። ይልቅ እሷን ታያትና ከእስክንድር ጋር እንድታስታርቂኝ እፈልጋለሁ። እኔ ራሱ በመከራ ነው እዛ ቤት ውስጥ የተቀመጥኩት። እንኳን አንቺን ላስታርቅሽ ቀርቶ። እመኚኝ፣ እኔ ከሌለው ያቺ እርኩስ አታስቀምጥሽ። ይቅርታ ማዬ፣ ከዚህ በላይ ክፉ ነገር እንድናገርሽ አታድርጊ። ጋሼ ናቸው ለአንዳንድ ነገር ይሆንሻል ብሎ ይሰጡ። ምናልባት ከዚህ በኋላ ስለማንገናኝ ለአንዳንድ ነገር ይሆንሻል። አንቺ ታዲያ ከአጸደ በምን ተለየሽ? እንደ ለማኝ ገንዘብ ጥለሽልኝ ሄድሽ? ለዚህም ደርሰሻል? ወይኔ መነን መጨረሻሽ እንደዚህ ይሁን። ቆይ ብቻ እንዴት አልክ? ይቅርታ ግን የኔ ደህና መዋል አንቺን የሚያገባሽ አይመስልኝም። እሺ ምሳ ላቅርብ? አልበላም። ቡና ላፍላ በቃ። ሴትዮ አትሰሚም እንዴ? ወይስ እኔን ሆን ብለሽ ነገር ለመፈለግ እየሞከርሽ ነው? ቆይ ግን በትክክል ምንድን ነው አላማሽ? ምን ነው ችግር አለ እንዴ? በእርግጥ እቺ አስመሳይና እናቷ ከመምጣታቸው በፊት ሁሉ ነገር ሰላም ነበር እኮ። እኔ ነኝ አስመሳይ? አሁንም እያስመሰልሽ እንዳልሆነ በምን ማረጋገጥ እንችላለን? ይበቃል። አባዬ አሁንም ሄደ ልጅ ማየት አትፈልግም አይደል? ወንጀለኛ እንኳን ብትሆን እኮ ልጅ ናት። እኔ እንደሱ አይነት አረመኔ ልጅ የለኝ። ተው አባዬ፣ አሁንም ቢሆን ትክክለኛ ወንጀለኛ ማን እንደሆነ አልታወቀም። እና ለምንድን ነው ወደ እኔ እየተመለከትክ የምታወራው? ይቅርታ አባዬ፣ አሁን ስለ ደከመኝ ማረፍ አለብኝ። ለማለት የፈለገው ግን ገብቶሻል? ምናልባት ገዳዩ አንቺ ነሽ እያለኝ ይሆናል። እባክዎትን ጋሼ፣ በዚህ ሁኔታ ከዚህ በላይ እዚህ ቤት መቆየት አልፈልግም። አበል ከምን ጊዜውም በላ ጥንካሬሽ የሚፈተንበት ጊዜ ላይ ነው ያለሽው። በውሸትም ቢሆን የእህቴ ልጅ አግብተሽዋል። እሱ ሚስትነቱን ባይቀበል እንኳን እኔ ምራትነትሽን ተቀብየዋለሁ። አንቺ እንደምታፈቅሪው ማውቃለሁ። እሱ እኮ ለእኔ አይደለም ፍቅር ክብር እንኳን የለውም። እንዴት እንደሚያደርገው እያዩ አይደል እንዴ? ጭራሽ ነፍሰ ገዳይ ያደረገኝ እኮ። አበል አሁን ወደ አዲሱ ቤታችን ልንገባ ስለሆነ በአዲስ መንፈሱ መግባት ያለብን። እባክሽን ተረጋጊ። እንደዛ ትሽ አደረግሽው ማለት ነው? እኔ ይሄንን አላምን ማክስቴ። ለአንቺ ስል ነፍሴን ቢሆን ሰጣለሁ ስልሽ አላመንሽኝም ማለት ነው? ቆይ ግን ቢኒ ምን አለ? ምን ይላል? እዚህ ድረስ መጥቶ ሁሉንም ነገር ይናዘዛል። ሁሉንም ማለት ሁሉንም ነው። ሀብል ማህደርን እንዲገላት እንዳዘዘችው፣ ነገር ግን ቢላዋን እሷ እንዳደረገችው እንዲመስል እንደሰጠችው፣ በቃ ሁሉንም ነገር። እና ቆይ ቢኒ ለእህቱ ሲል እራሱን አሳልፎ ሊሰጥ ነው? እህቱ ደግሞ ኃይለኛ ልብ ታማሚ ናት። የምርሽ ነው? አዎ፣ ተጨማሪ ገንዘብ የጠየቀሽም እህቱን ለማሳከም ሲል ነው። አይገርምም? ለእኔ ግን ስለዚህ ነገር ምንም የነገረኝ ነገር የለም።
እህቱ ከደካማ ጎኑ በላይ ናት። ስለዚህ መኝ ለእህቱ ሲል እሱንም ሀብልንም አሳልፎ ይሰጣል። ግን ይሄ መርማሪ የሚያምነው ይመስልሻል? የሆነ ሳየው ቆቅ ነገር ነው እንዴ? ከአባትሽ ቃል ውጭ እኮ ምንም አይነት መረጃ የላቸውም። ቆይ እሺ የአባዬንስ ጉዳይ ምን ልናደርገው? ይኸውልሽ ሜርሲ፣ አሁን የምነግርሽ ነገር በደንብ አዳምጪ። ምንድን ነው? ችግር አለ እንዴ? ይኸውልሽ ማህደርን ለመግደል አቅደሽ እንደነበረ ደግመሽ ለመርማሪው ትነግሪዋለሽ። እንዴ አብደሻል እንዴ? ቆይ ለምንድን ነው ይሄን እንደማደርገው? አላበድኩም። እቅዳችን በስነ ስርዓት ግብ እንዲመታ ከዚህ ውጭ አማራጭ የለንም። እኔ ምንም እየገባኝ አይደለም። ቆይ ሌላ ያሰብሽው እቅድ አለሽ? ሌላ እቅድ እንኳን የለኝም። እራሱ የመጀመሪያው ነው። እኔ የምልሽ ቆይ ግን ሀብል ባንቺ ቦታ እዚህ እንድትሆን አልፈለግሽም እንዴ? እሱንማ እንዴት ነው የማልፈልገው? ስለዚህ ያልኩሽን ነገር በደንብ አድርጊ። ያረጋጋል ብዬ ነው የመጣሁልህ። እባክህን አሁንም እምቢ እንዳትለኝ። ቆይ አንቺ ልጅ ተስፋ ቁርጭም እንዴ? በዚህ ታሪክ ውስጥ ትልቁ ተጠቂ አንተ እንደሆንክ አውቃለሁ። እውነቱን ለመናገር አባዬ ፊት ነው እንጂ እንደዚህ ያልኩት ሜርሲ እጅሽ እንዳለበት ስትነግረኝ ነበር። እኔ ግን አላመንኳትም ነበር። የኔ ትልቁ ስህተት ምን እንደሆነ ነግሬኝ ነበር። በእርግጥ ስህተት ሰርተሻል። እሱን ደግሞ አክጅም አይደል? ግን ደግሞ ትልቁ ስህተቴ በአንተ ፍቅር መያዜ ነው። ይሄን ደግሞ ፈልጌ ወይ ፈቅጄ ያመጣሁት ነገር አይደለም። በዚህ ሰዓት ስለ ፍቅር የማስብ ይመስልሻል? እህቴ እኮ ወይኔ ነው ያለችው። በሜርሲ ጉዳይ አባትን ለማናገር ወስኛለሁ። ምን ብለሽ ነው የምታናግረው? በልጃቸው መታሰር ደስተኛ ይሆኑ ይመስላል። ክፍላቸውን ዘግተው ስሟን እየጠሩት ያለቅሱ ነበር። እኔ አላደረኩትም እያለች እኮ። በእርግጥ ጉዳዩ የፍትህ ቢሆንም አላውቅም፣ ብቻ ጋሼ ለፖሊስ የሰጡትን ቃል ቢቀይሩ ብዬ ነው። አልገባኝም። ቆይ የማህደር ጉዳይ ተድበስብሶ ይቀር እያልሽ ነው? እህቴ እንኳን ባትሆን ይሄን ያደረገው ሰው እንዲቀጣ ፈልጋለሁ። እኔም በሆነ የዛችን ምስኪን ደም ፈሶ እንዲቀር አልፈልግም። ለነገሩ ልክ ነህ። የእሳቸው ነገር ቢያስጨንቀኝ እንጂ በዚህ ሀሳብ እንደማይስማማ አውቃለሁ። ስለ እናትሽ የሰማሽው ነገር አለ? ከአክስት ጋር በኃይል መጣላታቸውን አልሰማም እንዴ? ምን? ምናልባት አጸደ ለጋሻ አጋና እንደነገረቻቸው ለአንተም አጋና ትነግራለች ብዬ አስቤ ነበር። ምኑን ነው አጋና የምትነግረኝ? እስኪ ተወኝ። የዚህ ቤት ጉዳይ በቀላሉ የሚያልቅ ነገር አይደለም። እኔ የምለው እስከ መቼ ነው በዚህ ሁኔታ እዚህ ቤት የምትቆዩት? በእርግጥ እኔ መሄዱን ፈልጌው ነበር፣ ግን ደግሞ አሁን ላይ ሳስበው መቆየቴ ሳይሻል አይቀርም። እሺ ምን ሆነሽ ነው የምትቆዩ? መቼም የኔና ያንቺ ነገር እንዳበቃለት ታውቂያለሽ አይደል? ታዲያ ምን ችግር አለው? ከፈለክም ሰራተኛ ሆኜ መቀጠል እችላለሁ። የምንቀልድበት ሰዓት ላይ ያለን ይመስልሻል? እውነት ለመናገር ለአንተ ስል መቆየቱ መርጫለሁ። አሁንም አፈቅርሃለሁ ምናምን እያልሽ ልትጃጃይ ነው እንዴ? ከጎን ሆኜ ከጠላቶች ልጠብቅ እፈልጋለሁ። ምን ነው? ምንም ጠላት የለኝም ብላ ነው እንዴ የምታስበው? ምናልባት ዋና ጠላት ያንቺ ብትሆኝስ? እኔ አንተ ጠላት መሆን አልችልም። እንደማፈቅር ባታምነኝ እንኳን ልቤን የሚሰብር ነገር አትናገረኝ። ታውቂያለሽ አሁን ላይ ከአባዬ ውጭ ማንንም ማመን ከብዶኛል። አሁንማ ሁላችሁም አንድ አይነት እየመሰላችሁ ነው። ገና መጋባታችን አይደል እንዴ? ስለኔ ምን አውቀ ነው ከሌሎቹ እኩል እየፈረድክብኛለሁ? ለነገሩ አብሬያት ልጅ አድርጊ እህቴን እንኳን ማወቅ ተስኖኛል እንዴ? እመነኝ ዝራ፣ በጣም አስፈልጋለሁ። በዛ ላይ ደግሞ ቤት ልንቀይር አይደል? ጭራሽ አዲሱ ቤትም ተከተለሽ ልትመጪ ነው? እባክሽ አሁን ብቻዬን ትተይኛለሽ? ክፍሉ እኮ የኔም ጭምር መሰለኝ። እንግዲያውስ እኔ ለቅቄ ልውጣልሽ። እንዴ ወዴት ልትሄድ ነው? የቀልዴን ነው። ለካ አንተ ቀልድ አትወድም። እንደውም ከፈለክ ከዚህ በኋላ እዚህ ክፍል ድርሽ አልልም። ሀብል አሁን ላይ ምን አይነት አስቸጋሪ ጊዜ እያሳለፍኩ እንደሆነ የተረዳሽኝ አልመሰለኝም። የዚህን ያህል ላይን አስጠልቻለሁ ማለት ነው? በጣም ተጨንቄ ነው ያለሁት። እና ለምን ጭንቀትህ እንድጋራ አትፈቅድልኝም? ሚስትህ እንዳጨርሽው። ግን እኮ አሁንም ሰማናችን አልተቀደደም። ልክ ነሽ። እንዲያውም ነገ ዛሬ ሳልል ያንን የውሸት ፊርማ ቀደዋለሁ። ከልብህም ከቤትም ታስወጣኝ የቸኮልኩ ትመስላለህ። አልገባኝም። ልቤን ለማጥናት እየሞከርሽ ነው? በቀላሉ የሚገባ ልብ ስትይዝ አይደለም። በል በቃ ብቻ ልተውክ።
ቆይ ይቺ ልጅ ምን ለማድረግ እየሞከረች ነው? እህቴን ማናገር እፈልጋለሁ። በመጀመሪያ በዚህ ጉዳይ ላይ በተደጋጋሚ እንዳሰብክበት ማረጋገጥ እፈልጋለሁ። መጀመሪያ እህቴን ማናገር እፈልጋለሁ አልኩሽ እኮ። እህት ደህና ናት፣ ግን አንተ በዚህ ግትርነት ከቀጠርክ ደህና የምትሆን አይመስለኝም። ይኸውልህ ሁለት ምርጫ ሰጥቻለሁ፣ ከአንተ ወይም ከእህትክ። በነገራችን ላይ እስር ቤት ብትገባም እሳት የራሰው ጠበቃ ቀጥርልሃለሁ እኮ። ድጋሚ ከዛ ልታስወጪኝ? ቢያንስ የእስር ጊዜ እንዲያሳጥሩልህ አደርግልሃለሁ። ይሄ የሚሆነው ግን በአንተ ጥረት ብቻ ነው። ይህን የማደርግልህ ደግሞ ገንዘብ ሰጥታ ሀብልን እንዳስገደልካት ለመርማሪው በስነ ስርዓት ስትናገር ብቻ ነው። ስለዚህ እህቴን ለማዳን ሌላ ሰው እንድጎዳ እየጠየቅሽ ነው? አንተ ስለ እህትህ ነው እንጂ ስለሌላው የሚያገባ ጉዳይ አይደለም። በእኔ የተነሳ እስር ቤት እየገባች እኔን የሚመለከት ጉዳይ አይደለም። ትሰማኛለህ? ደግሞ ይሄ አንተን የሚመለከት ጉዳይ አይደለም። እባክሽ፣ እህቴ አንድ ፍሬ ልጅ ነች። በዛ ላይ ደግሞ የቤተሰብ አደራ ነች። ስለዚህ አይታት ለማታውቃት ሴት እህትህን መስዋዕት ማድረግ ትፈልጋለህ? ይሄ ነው ያንተ ምርጫ? እንዴ ሰው አይደለሽ እንዴ? እንዴት ነው የማይገባሽ? እሱን እኔ የሚመለከተኝ ይመስላል? አንተ ሰው ስለሆንክ ነው የእህትህን ነፍስ ለማዳን ብለህ የሌላ ሰው ነፍስ ያጠፋከው? ለነገሩ ልክ ነሽ። እኔ ማንኝና ነው ማን ላይ የምፈርደው? በእርግጥ ያደረግከው ነገር ልክ አይደለም ብዬ ልወቅስ አልፈልግም። ለእህት ሲባል ምንም ነገር ይደረጋል። እሺ በቃ ራሴ ነው ያደረግኩት ብዬ እጄን ልስጥ። ድጋሚ ሌላ ሰው እንድጎዳ አታርጊ። እንዴ ለምን አደረግከው ብትባል ምን ልትል ነው? ልጅቷ ሴተኛ ዳሪ አይደለችም። በአጋጣሚ ጸብ ላይ ሆኜ ተሳስቼን የገደልኳት ብዬ እንደዛ ብዬ እናገራለሁ። ዝም ብለህ የማይሆን ነገር መቀባጠሩን ተውና የምልህን ነገር አድርግ። ቆይ አንቺ ሜርሲ ነፃ እንድትወጣ አይደል እንዴ ፍላጎትሽ? የኔ ፍላጎት ሀብልና አክስቷን መቃብር እንዲወርዱ ብቻ ነው። እንዴ ጭራሽ አክስቷን ማለት? አክስትየዋ እንደሆነች እየለየላት አውሬ ናት። ለነገሩ ሀብል ትግባ እንጂ የአክስቷ ጉዳይ እንኳን ቀላል ነው። እሺ በቃ አደርገዋለሁ። እና ተደም ትጠብቃለህ? አሁን ነው ሄደህ እጅህን ስጣ እባክሽ። ከዛ በፊት ግን እህቴን አንዴ ብቻ ሳይ። ስለ እህትህ አታስብ አልኩህ እኮ። አንተ ብቻ የምልክን ነገር አድርግ። እኔ የእህትህን ሙሉ ወጪ ሸፍኜ አሳክማታለሁ አልኩህ። ትንሽ ገንዘብ ብቻ እኮ ነበር ይቅር። አንተ ጋር ያለው ገንዘብ ከዛ በኋላ ለአንዳንድ ነገር ለመቋቋሚያ ይሆናል። እኔ ሙሉ ወጪውን ሸፍኜ አሳክማታለሁ። አየህ አይደለ? አሁን እንኳን ምን አይነት ጥሩ ሴት እንደሆንኩ ገባክ? እውነትም በጣም ደግ ነሽ። በነገራችን ላይ ሜርሲን የትም ቦታ አታውቃትም። እሺ ምናልባት መርማሪው ጠርቶ ትተዋወቃላችሁ ወይ ወይም ደግሞ እሷን ጠርቶ ታውቂዋለሽ ወይ ቢላት ከዚህ በፊት እንዳላያት አድርገህ ተናገር። እሺ ለነገሩ መጀመሪያም ባላቃት ይሻለኝ ነበር።